ቤተክርስቲያን በሰባት አጽዋማት ልጆቻቸው ወደ ሰማይ ሳይንገዳገዱ ሳይዘጋጁ ሳይበላሹ ሳይዛነፉ በትክክል ወደ ሰማይ እንዲገቡ ጾመ ልጓም አዘጋጅታለች። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን ያለነው ልጓም ውስጥ ነው ማለት ነው። መንፈሳዊ የሰውነት ልጓም ውስጥ ፍሬን በጥሰን መንገድ ስተን ገደል እንዳንገባ ቆም ብለን ራሳችንን የምናይበት ልጓም ማለት ነው። ልጓም በሁሉም የህይወት አቅጣጫ ያስፈልጋል። ያዕቆብ ምን ይለናል? እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ንፋስ እንኳን ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንደዚሁም ደግሞ አንደበት ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። ስለ አንደበት ነው የሚናገረው። አንደበት ካልተገታ ትልቅ ጉዳት ያመጣል ማለት ነው። ለነፍሳችንና ለስጋችን የምናውጀው አዋጅ ነገሮች እንዲለወጡ ሳይሆን እኛ እንድንለወጥ። አሁን በዚህ ጾም ውስጥ የብዙዎቻችን ጥያቄ እኛ እንድንለወጥ አይደለም፣ በስጋ የጎደለብን ነገር እንዲሞላ ነው አይደለም፣ የነፍሳችን ምኞት እንዲሳካ ነው። ከእግዚአብሔር ጋር ያለን ግንኙነት እንዲሞላ ህሱ መንግስቶ ወጽድቆ ወዝሰ ኩሎ ትወሰቅለክም። መንግስቱንና ጽድቁን ፈልጉ። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው ይጨመርላችኋል። ከቸርነቱ አቋያ ትርፍ ነው። ጾምን ሙሉ የሚያደርገው ስግደት፣ ጸሎትና ምጽዋት፣ ለሌሎች መራራት ቅድም ብያቸዋል። ስለዚህ እነዚህን ስናደርግ ልጓሙ በትክክል የተበጀልን አቅጣጫችን የተስተካከለና ያለ ልጓም መሄድ የምንጀምር እንሆናለን። በሶስተኛው ቀን ሲነሳ ትንሣኤ ከሌለ አመነ ሲባል በማግስቱ ጭር ቤተክርስቲያኑ ማንም የለም። ትንሣኤውን የሚመሳሰል ማንም የለም። ፋሲካ ደርሷል፣ ጾሙ ተፈቷል ብሎ ወደ ዓለም ሩጫው። እንዲህ አይነት ልጓም ተፈታ ሰው የሚባለው ተበጠሰ ነው የሚባለው። ልጓሙ ከተበጠሰ ደግሞ ፈረሱ እንዴት እንደሚደነብር አስቡ። በግዴታ አይደለም የምንጾመው፣ ወደን ነው። ፈርተን አይደለም የምናመልከው፣ ወዶን ነው። ወደነው ነው። እኛም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜን ውህዳጠው አኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ከምንም በላይ አጽናኝ የሆነውን የእግዚአብሔርን ድምፅ ለመስማት በእግዚአብሔር ቤት በመቅደሱ የተገኛቸው ኦርቶዶክሳውያን ክርስቲያኖች፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱም እልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች የእግዚአብሔር እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለትንሽ ደቂቃ እንደ ርዕስ የምጠቀመው ልጓም የሚል ይሆናል። ልጓም ማለት መያዣ ወይንም የፍጥነት መቆጣጠሪያ ማለት ነው ባጭሩ። ልጓም በእንስሳት ላይ አፍ ላይ ተደርጎ ያለ ልክ ሲሄዱ መንገድ ሲስቱ ወይንም አቅጣጫ እንዲቀይሩ ለማድረግ የተቀመጠባቸው ሰው ወይንም ደግሞ በጋሪም ከሆኑ ከጀርባቸው ሆኖ ዕቃውን የጫነባቸው ባለቤት የሚጠቀምበት መሳሪያ ነው ልጓም። ልጓም ሁሉንም ነገር ይቆጣጠራል። ፍጥነት ይቆጣጠራል፣ አቅጣጫ ይቆጣጠራል። እነዚህ ሁለት ነገሮች ካሉ
ፈረሱ ወይንም ልጓም የታሰረበት እንስሳ በሰላምም በተፈለገውም ጊዜ ይደርሳል ማለት ነው ያለ አደጋ። እንግዲህ ይሄንን ወደ ዘመናዊ መኪና ወስዳችሁ ይሁት። ግን ስለ መሳሪያ ሳይሆን ላወራችሁ የምፈልገው ስለ ሰውነት ልጓም ነው። ትምህርታችን ስለ ሰውነት ልጓም ምን ይለናል? ከእንስሳት ጋር አያይዞ ሰዎችም በሕይወታቸው ልጓም እንደሚያስፈልጋቸው ይነገረናል። አሁን ፋሲካ ሲደርስ ምን እንባባላለን? እንኳን ምኑን ፈታላችሁ እንላለን። ጮክ ብላችሁ ንገሩ። ምኑን ፈታላችሁ እንላለን? ጾመ ልጓሙን እንኳን ፈታላችሁ። አያችሁ፣ ጾም ልጓም ነው ማለት ነው። የሰውነት ልጓም ፍሬን በጥሰን መንገድ ስተን ገደል እንዳንገባ ቆም ብለን ራሳችንን የምናይበት ልጓም ማለት ነው። ልጓም በሁሉም የህይወት አቅጣጫ ያስፈልጋል። ያዕቆብ ምን ይለናል? እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ንፋስ እንኳን ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንደዚሁም ደግሞ አንደበት ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። ስለ አንደበት ነው የሚናገረው። አንደበት ካልተገታ ትልቅ ጉዳት ያመጣል ማለት ነው። ስለዚህ አንደበት ራሱ ልጓም ይፈልጋል። መዝሙረኛው ዳዊት ስለ ልጓም ሲናገር ሲም እግዚኦ አቃቤ ለአፉየ፣ ለአፌ ጠባቂ አኑር ሹም ይላል። ሰው ለአንደበቱ ያስፈልገዋል ልጓም፣ ለሰውነትም ልጓም ያስፈልጋል። ለስጋ ኪሎአችን ከልክ በላይ ከጨመረ የሚመጡ ተጓዳኝ በሽታዎች ስላሉ ሐኪም ጋር ስትሄዱ አመጋገባችሁ ላይ ልጓም ያበጅላቸዋል። ልጓም ማለት መጠበቂያ ማለት ነው። ሚዛን ማለት ነው። አቅጣጫ ማስተካከያ ማለት ነው። የፍጥነት መቆጣጠሪያ ማለት ነው። የህይወት ምህዋር ማለት ነው። ለነገ ዛሬ የምናደርገው እንቅስቃሴ ወይንም ጥንቃቄ ማለት ነው ልጓም ማለት። ስለዚህ ቤተክርስቲያን በሰባት አጽዋማት ልጆቻቸው ወደ ሰማይ ሳይንገዳገዱ፣ ሳይዘጋጁ፣ ሳይበላሹ፣ ሳይዛነፉ በትክክል ወደ ሰማይ እንዲገቡ ጾመ ልጓም አዘጋጅታለች። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን ያለነው ልጓም ውስጥ ነው ማለት ነው። መንፈሳዊ የሰውነት ልጓም ውስጥ፣ የነፍስ ልጓም ውስጥ ነፍሳችን እግዚአብሔርን በመናፈቅ እንድትኖር የሚያደርጋት የጥንቃቄ ሚዛን ውስጥ ነው ያለነው። ጾም ሚዛን ነው። ቅድም መምህራችን ያስተማሩን ስለዚህ ነው። እንደዚሁ ምሳሌ 26 ቁጥር 3 ላይ ጠቢቡ ሰሎሞን አለንጋ ለፈረስ ይላል፣ ልጓም ለአህያ፣ በትርም ለሰነፍ ጀርባ ነው ይላል። ስለ ሰነፍ ጀርባ ሰነፍ የተባለው በሃይማኖት ሰነፍ፣ በጾም ሰነፍ፣ በመንፈሳዊ ሕይወት ሰነፍ፣ ለበጎ ነገር ሰነፍ፣ ለእምነት ሰነፍ፣ ለእውቀት ሰነፍ የሆነውን ሰው ነው። ለኃጢአተኛ ሰው ማለት ነው። ሲኦል ለኃጢአተኛ ሰው ነው። ገሃነም ለኃጢአተኛ ሰው ነው። ቅጣት ለዚህ ነው። ለፈረስ ደግሞ አለንጋ ነው፣ ወይንም ለአህያ አለንጋ ነው። ልጓም ደግሞ በትክክል መንገድ ይዘው እንዲሄድ ለእንስሳት ነው የሚዘጋጀው ይላል። ለሰነፍ ጀርባ በትር ነው ይላል። ይሄኛውን የተናገረው ሰዎች በኃጢአት ጎዳና ከእግዚአብሔር ፍቅርና እቅፍ ወጥተው እንዳይኖሩ ለማሳየት የተጠቀመበት መንገድ ነው። ስለዚህ በልጓም እንስሳቶች አቅጣጫውን እንዲጠብቁ ከተደረገ በሰውነታችን ውስጥ ደግሞ መጠበቂያ ሚዛን አለ። ጾመ ልጓም የሚለው ቃል ከዚህ የመጣ ነው። እግዚአብሔር ልጓሙን በደንብ እንድንጠቀምበት ይርዳን ሁላችንን። የሰው ልጅ በጣም ከባድ ፍጥረት ነው፣ ትልቅ ፍጥረት ነው። ነገር ግን ያንሳል። መቼ? ልጓም ሲያጣ፣ ለራሱ ልጓም ማበጀት ሲያቅተው፣ አንደበቱን መቆጣጠር ሲያቅተው፣ ስጋውን መቆጣጠር ሲያቅተው፣ ያለ ልክም ከበላ ያለፈ ሰውነት ይኖረዋል፣ ለብዙ ተጓዳኝ በሽታዎች ይጋለጣል። ያለ ልክ ሲጠግብም በሌሎች ሰዎች ላይ ያለው እይታ ያነሰና የተበላሸ የተዛነፈ ይሆናል፣ ሲወድቅ የሚያነሳው ያጣል። ስለዚህ ለሁሉም ጊዜ ያለው መጠን አለው ማለት ነው። ልጓምን በሌላ ቋንቋ ስንጠቅሰው ሐዋርያው ቅዱስ ጴጥሮስ በመልእክቱ ምንድን ነው የሚለው? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች አዋርዱ ይላል። ከዚያ በኋላ በመጠን ኑሩ ንቁም ይላል። በምን ኑሩ ይላል? እንደምን አመሻችሁ። በምን ኑሩ ይላል? በመጠን። በልጓም ማለት ነው። ልጓም ማለት መጠን፣ ማመጣጠኛ፣ መጠበቂያ ማለት ነው። ስለዚህ ጾም በዚህ ጊዜ ሰዎች
በመብላት የተበላሸ ሰውነታቸውን የሚያድሱበት ስነ ልቦናቸውንም የሚያንጹበት ነው። ሰይጣን ኃጢአት በሽምብራም ሊያሰራን ይችላል። ስነ ልቦና ሲገነባና በጾም ውስጥ ከእግዚአብሔር ጋር ነኝ ብለን በትክክል ማሰብ ሲመጣ፣ ራስን መግዛት ሲመጣ ግን በየትኛውም መንገድ ለክፉ ጠላታችን ተላልፈን አንሰጥም ማለት ነው። እግዚአብሔር ጾመ ልጓሙን በሰላም ይፍታልን፣ በትክክል የምንጾመው ጾም ያደርግልን። ስለዚህ አሁን ልጓም ውስጥ ነው ያለነው። እንዴት ሆነን እንኖር ነው? በዚህ ጾመ ልጓም ውስጥ አንዳንድ ጊዜ ፈረሶች በጣም አመፀኞች ሲሆኑ ልጓሙ አፋቸውን ይተረትረዋል፣ ይጎዳዋል፣ ይቆስላሉ። አይደለም እንዴ? ከዛ በኋላ መላ ሰውነታቸውን የሚመርዝ በሽታ ውስጥ ይመጣል ያለ ፍላጎታቸው ሲያዙ። ስለዚህ ለእንስሳ ይሄ ነው። ለሰውስ ሰው በፈቃዱ ነው የሚጾመው። አቅሙ በሚፈቅደው ልክ ነው የሚጾመው። እግዚአብሔር በፈቃዱ ውስጥ እንዲገዛው ራሱን ሰጥቶ ነው የሚጾመው። የረሃብ አድማ አይደለም ማለት ነው ጾም። እስክንጎዳ፣ እስክንቆስል፣ እስክንታመም አድማ እናደርግም። ግን እግዚአብሔር ሆይ ስጋዊ ትልቅነቴ ለእኔ አልጠቀመኝም ብለን በመብላት የደለበ ሰውነታችንን ክፍል አይምሮአችንን፣ ሐሳባችንን ማግኘት ያጠገበውን፣ ስልጣን ያጠገበውን፣ ጉልበት ያጠገበውን፣ ትዕቢት ያጠገበውን፣ ዘረኝነት ያጠገበውን፣ ከንቱነት ያጠገበውን፣ ሐሰተኝነት ያጠገበውን ክፍላችንን ራሳችንን በማስገዛት የምንሰብርበት መንገድ ነው። አምላካችን እግዚአብሔር በዚህ መንገድ እንድንሆን ሁላችንንም ይርዳን። ስለዚህ ጾም ስጋን ለማዳከም ብቻ ሳይሆን መንፈስን ለማደስ ማለት ነው። የሰውነት ልጓማችን ይሄ ነው። ሰው ለሁሉም ነገር ልጓም ያበጅለታል። አሮጌ የሆነ በኃጢአት ምክንያት እያረጀ የመጣው ሰውነታችን እየታደሰ ወደ እግዚአብሔር እንዲናፍቅ ጸማት ነፍሴ ሀበ አምላኬ ሕያው ማእዜ እበጽሕ ወእሬኢ ገጾ ለአምላኬ። ነፍሴ ወደ ሕያው አምላክ ወደ እግዚአብሔር ተጠማች አለ ዳዊት። መቼ እነሳለሁ የአምላኬን ፊት መቼ ያለው? ነፍሴ ወይ አታውኪኝ በእግዚአብሔር ታመኝ ይላታል። ለምንት ትቴክዚ ነፍሴ ወለምንት ተሐውክኒ እመኒ በእግዚአብሔር ከመእገኒ ቦቱ መድኃኔ ገጽዮ አምላኬ። ነፍሴ ወይ ስለምን ታውኪኛለሽ? ስለምንስ ታስጨንቅኛለሽ? በዓለም መድኃኒት በእግዚአብሔር ታመኝ። ነፍስ ሕይወቷን ከክፉ ነገር የሚታደጋት አቅጣጫዋን የሚያስተካክልላትን ነፍስ ትፈልጋለች። ስለዚህ የነፍስ የቅድስና ክብረ በዓሏ ሰምሮ እንዲታይ በዚህ ጾም ውስጥ ነፍስ የሚታደስበት ጾም መጾም አለብን። ነፍስ ትቆሽሻለች እንዴ? አዎ፣ የተለያዩ ነገሮች ያቆሽሻታል። ስለዚህ ወደ ጾሙ ከመግባታችን በፊት ያደረግነው ነገር አለ ወይ? አሁን ፌስቡክ ላይና ቲክቶክ ላይ የሚጻፍ አለ። ደንብ ሆኖ አልፏል። ጾም መፈክር አይደለም፣ ህይወት ነው። ጾሙ ሊገባ ነው። አውቄም ይሁን ሳላውቅ ያስቀየምኳችሁ ይቅር በሉኝ ቦልድሊ እየጻፉ የሚለቁ ሰዎች አሉ። በትልልቁ ሐሳቡ ጥሩ ነው፣ በህይወት ይተገበራል ወይ? ሌላው ደግሞ ሁል ጊዜ መበደል አለበት? ክርስቲያን የጾም ጊዜ ብቻ ነው ወይ ጤነኛ መሆን ያለበት? ሌላ ጊዜ ማን ነው ክርስቲያን ተላላፊ በሽታ ይሁን ብሎ ያሰበው? የበለጠ የመታደስ ጾም እንጂ ክርስቲያን ሁል ጊዜ ከእግዚአብሔር ጋር ነው። በልተንም የማንለየው እግዚአብሔር ሙሉ ለሙሉ እንዳናጣው ጥጋብ እንዳያሳጣን ራሳችንን የምንከረክምበት መንገድ ነው የነፍስ መታደስ ማለት። በስጋ እንድንከሳ እኮ አይደለም የምንጾመው። አባቶቻችን በበረሃ በገዳም በዱር ወድቀው ሳይመገቡ ወዛቸው ከኛ የተሻለ ነው። ስለዚህ ለካ የፊት ወዝ የሰውነት ውበት የመብላትና ያለ መብላት ብቻ ሳይሆን ከእግዚአብሔር ጋር የመገናኘት ጭምር ነው ማለት ነው። ሙሴ 40 ቀን ሙሉ ተራራው ላይ ሲወጣ የተቀደሰው ተራራ ላይ ምግብ አልበላም። 40 ቀን ውሃ አልጠጣም። 40 ቀን ምንም አላገኘም። ነገር ግን ሲወርድ ከታች ለጥጃ እየሰገዱ ካሉት የተሻለ ፊት ነበረው። ፊቱም ያበራ ነበረ። እግዚአብሔር በሙሴ ፊት ላይ የከበረ ነበረ። ውስተ ገጸ ሙሴ ተሰብሐ ይላል። በሙሴ ፊት ውስጥ እግዚአብሔር ከበረ፣ አበራ እንደ ፀሐይ። ተገልበብለነ ሙሴ ተሸፈንልን አሉት። ለምን? እግዚአብሔር ጋር ውሎ ስለመጣ፣ እግዚአብሔር ጋር ቆይቶ ስለመጣ። ስለዚህ ጾም ከእግዚአብሔር ጋር የመገናኘት ጉዳይ ነው። ምግብ የማጣት ጉዳይ አይደለም። እንድንከሳ አይደለም የምንጾመው። ኪሎ ለመቀነስ አይደለም የምንጾመው። ነፍሳችን እንድትታደስ፣ ፊታችን እንዲያበራ። ለዚህ ደግሞ መንገዳችንን ያበላሸብንን ነገሮች በጾም ልጓም ማስተካከል ማለት ነው።
የፍርድ ቤት ፋይል መቅደድ፣ ክስን መቅደድ፣ ኃጢአትን መቅደድ፣ የዘረኝነት ፋይል መቅደድ፣ ቂም በቀልን መቅደድ፣ ማስወገድ፣ የነበሩ ኃጢአቶችን ማራቅ። ነፍስ እንዴት ትታደሳለች? ኃጢአት ከውስጧ ሲወገድ ሁሌ እላቸዋለሁ የነፍስ ሞቷ ከእግዚአብሔር መራቅ ነው አይደል? ሞታ ለነፍስ ርሂቅም እግዚአብሔር ከሆነ የነፍሱ ውበቷስ እግዚአብሔርን መቅረብ ነው። ቅረቡ ኀቤሁ ወያበር ለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁም አያፍርም ይላል መጽሐፍ። ፊት የማያሳፍረው እግዚአብሔር ፊቱ ያቀርበናል። ስሙ የተመሰገነ ይሁን። የምንቀርበው ደግሞ እግዚአብሔር ሆይ በሥጋ ጎዳና እየሄድኩ አጣውቅ፣ አንተ በመንፈስህ መንገድ ምራኝ። ኢሳይያስ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጸናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ማን ሲመራን? ጮክ በሉ። ማን ሲመራን? እግዚአብሔር ሲመራን፣ ሩሩሁ አባት ሲመራን፣ ማስተካከል የሚችለው አምላክ ሲመራን። ስለዚህ እግዚአብሔር እንዲያበራ ገጻችንን እንዲያለመልም ነፍሳችንን ነው መጾም ያለብን። ስለዚህ ጌታዬ ሆይ ለጉመኝ በሉት እግዚአብሔርን። ወደ ገደል እንዳልገባ ለጉመኝ፣ መንገድ እንዳልስት ለጉመኝ፣ ፍሬን እንደበጠሰ መኪና ያንንም ደምጥቼ እኔም ሞቼ አጥፍቶ ጠፊ እንዳልሆን ጌታዬ ሆይ በዚህ ጾም አንተ ግራኝ። መገራት ነው እግዚአብሔር ይግራን ሁላችንን። ስለዚህ ነፍስን ለማጠንከር መጾም አለብን። ጾም ደግሞ ብቻውን ግብ አይሆንም፣ መነሻ ነው። ጾም የቅድስና መነሻ ነው። ግቡ ቅድስና ነው። ግቡ ጽድቅ ነው። ግን ብቻውን ሲሆን አይደለም፣ ወደ ግቡ የሚወስደን መንገድ ነው ማለት ነው። ምኞትን ለማሸነፍ የነፍስን ምኞት ማሟያ፣ የስጋ ምኞትን ማሸነፊያ ነው። ስለዚህ እኛ በስጋችን እግዚአብሔርን እንድናከብር ነው ምን ጎስመው። ስጋዬን እየጎሰምኩ ነፍሴን አስገዛለሁ ነው። ስጋን እየጎሰሙ ማስገዛት ነው። ሌላው የምንጾመው ምኞትን ለማራቅ ነው። የኃጢአት ምኞትን ለነፍሳችንና ለስጋችን የምናውጀው አዋጅ ነገሮች እንዲለወጡ ሳይሆን እኛ እንድንለወጥ። አሁን በዚህ ጾም ውስጥ የብዙዎቻችን ጥያቄ እኛ እንድንለወጥ አይደለም፣ በስጋ የጎደለብን ነገር እንዲሞላ ነው አይደለም፣ የነፍሳችን ምኞት እንዲሳካ ነው። ከእግዚአብሔር ጋር ያለን ግንኙነት እንዲሞላ ህሱ መንግስቶ ወጽድቆ ወዝሰ ኩሎ ይትወሰክ ለክሙ። መንግስቱንና ጽድቁን ፈልጉ። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው ይጨመርላችኋል። ከቸርነቱ አቋያ ትርፍ ነው። ከቸርነቱ አቋያ፣ ከርኅራኄው አቋያ ትርፍ ነው። ከደግነቱ አቋያ በዝናብ አብቅሎ በፀሐይ አብስሎ መስጠት ትርፍ ነው። ስራ ያጣን ሰዎች እንሆናለን። በዚች ሱባኤ ስራ እንዲሰጠን ጉዳያችን እንዲፈጸም እንጠይቃለን። መጀመሪያ የነፍስ የመጀመሪያ ከስጋ ምኞት ጋር አይደለም መጾም ያለብን። የምንጾመው ከእግዚአብሔር ጋር ከሚኖረን ግን ልክ እግዚአብሔር ሲገኝ ሁሉም ይገኛል እኮ። ማጣት ይወገዳል፣ ቅድስና ይመጣል፣ አምላካችን ከኛ ጋር ይሆናል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቀጠሮ የምንይዝባቸው ከዚህ ሲያልፍ እናደርጋለሁ። አሁን ከምኞት ጋር ያሉ ሰዎች ቆይቺ ጾም ትለፍ ብለን የምንዝትባቸው ጉዳዮች አሉ። ጉዳያችን ሱባኤያችንን ከንቱ የሚያደርጉ ቀጠሮች አሉ። ይሄ ገና ልጓሙ ሲፈታ ሌላ አዲስ ማርሽ ቀይረን አዲስ ነዳጅ ሞልተን ለኃጢአት እንደሚሮጡ ሰዎች እንዘጋጃለን ማለት ነው። እዛ የሉቃስ ወንጌል ላይ የተጻፈ አንድ ታሪክ አለ። ለምጻሞች ናቸው። 10 ለምጻሞች በለምጽ የተመቱት ከእግዚአብሔር ሕግ ስለወጡ ነው። እግዚአብሔር በአንድም በሌላም መንገድ ይገስጻል። ህይወት ባላንስ እንዲኖራት ያደርጋል። በቃ ህይወታችን ሚዛናዊ እንዲሆን ይቀጣናል፣ ትንሽ ቆየት እንድንል። ኢሳይያስም በለምጽ መቶት ቀጣው። ለምጹ ከሰው ጋር እንዳይቀላቀል እንቅፋት ሆኖበታል፣ ወይንም ይዞታል፣ እንደ ልጓም ወጥሮ ይዞታል። አምላኩ ሲገለጥለት ሱራፊ መጥቶ ዳሰሰው። ኢሳይያስ 6 ላይ ለምጹ ለቀቀው። ከዛ እግዚአብሔር ይላከኛል እምቢ ብሎ የነበረው ሰው እግዚአብሔር ስንፈታ የምናገለግል ያደርገን ሁላችንን። ልክ እንደዚሁ 10 ለምጻሞች ለምጽ መቷቸው ነበር። ከኃጢአታቸው ለመላቀቅና ተመልሰው እግዚአብሔርን ለማገልገል የሚናፍቁበት ቀን እስኪመጣ በለምጽ ተመተዋል። ያ ዘመን በከተማይቱ ድንበር ላይ ገለልተኛ ሆነው ተቀምጠው ሳለ ክርስቶስ በአዲስ ኪዳን ዓለምን ለማዳን ተገልጦ በኪደተ እግሩ ኢየሩሳሌምና ዙሪያዋን እየቀደሰ ያለባት ጊዜ ነበር። እናም በሰማርያ በኩል አለፈ። ወደ ገሊላ ሲሄድ
10 ለምጻሞች በዚያ መንገድ ላይ ተጠበቁት። በከተማይቱ ድንበር ላይ አድነን አሉት። የት ነው ያለነው እኛ? ድንበር ላይ ነን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና ሌላ ቦታ ድንበር ላይ፣ ፖለቲካና መንፈሳዊነት ድንበር ላይ፣ ሃይማኖትና ዘረኝነት ድንበር ላይ፣ ደግነትና ጉበኝነት ድንበር ላይ፣ ስጦታና ንፍገት ድንበር ላይ ለቤት ሰራተኞቻቸው ደሞዝ ከልክለው ደጅ ላይ ሰው እንዲያያቸው ቁጭ ብለው ለሚዲያ ሲያድሉ የሚውሉ ሰዎች አሉ። ለቀጠሯቸው ሰራተኞች ክፉና ተንኮለኛ ሆነው ብቻ ለሚዲያ ፍጆታ ሚሊዮን ብር የሚበትኑ ሰዎች አሉ። አጠገባቸው ጋር ያሉት ሰዎች የሚበሉት አጥተዋል። የቤት ቀጋ፣ የውጭ አልጋ። ክርስትና በአደባባይም በማጀትም አንድ አይነት ነው። ድራማ አይደለም ክርስትና። ምናልባት ድራማ ከተሰራ አሁን ብሔራዊ ቲያትር ብትሄዱ ገበሬ ሆኖ የሚሰራው ሰውዬ ብዙ የሙዝ ዛፎች ሊሰሩ ይችላሉ። መድረኩ ላይ ሰውየውን ሙዝ አምራች አድርጎ ለማሳየት ጠጋ ስትሉ ሙዞቹ የፕላስቲክ ናቸው፣ ለድራማ የቀረቡ ናቸው። የፕላስቲክ ክርስትና ከመኖር እግዚአብሔር ይሰውረን ሁላችንን። ስለዚህ ህይወታችን አርቲፊሻል መሆን የለበትም። በትክክል ከእግዚአብሔር ጋር የሚያገናኝ መሆን አለበት ማለት ነው። ለሌላው የሚተርፍ መንፈሳዊነት እግዚአብሔር ከኛ ይፈልጋል። እግዚአብሔር ሲያገኘን የእሱ ለዘላለም እንደምንሆን ቁርጠኝነት ይፈልጋል። ስለዚህ ራሳችንን በጾም የለጎም ነው። ዓለም እየወሰደችን ስለሆነ ወራጅ ውሃው እንዳይወስደን፣ ጎርፉ እንዳይወስደን፣ የደፈረሰው ዓለም እንዳይወስደን ወደ ጠራው እግዚአብሔር ለመቅረብ ጥሩ ወደ ሆነው ምንጭ ወደ ወንጌል ለመቅረብ ጾሙን ጀምረናል። እግዚአብሔር ያስፈጽመን ሁላችንን። ስለዚህ ልጓም ላይ ነው ተይዘናል። አሁን ስጋ ትበላለህ? አልበላም። ለምን? ተይዣለሁ። በጥሩ የጾም ልጓም ተይዣለሁ። ቂምና በቀል አንተ ጋር የለም። ለምን? በፍቅር ክርስቶስ ተይዘሃል። የይቅርታ ህይወት ውስጥ ነው ያለው። ጥላቻስ እኔና አንቺ ዘንድ የለም። ለምን ስትባይ ተይዣለሁ፣ ልጓም ውስጥ ነው ያለሁት። አይፈቅድልኝም። አሁን ያለሁበት ልጓም ለጥላቻ፣ ለሐሜት፣ ለዘረኝነት አይፈቅደኝም። ለምን? መሪውን የያዘው ልጓሙን ጫፉን የያዘው እግዚአብሔር ይዞታል። ለመድኃኒዓለም ሰጥቼዋለሁ ጫፉን። እሱ ደግሞ ልጆቹን ለሞት አሳልፎ አይሰጥም። ለዘመጽሐቤ ኢይሰድደው ወኢያወጽእ አፋ፣ ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም ያለ አምላክ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ሁሉን ማድረግ ወደሚችለው እግዚአብሔር መቅረብ ያስፈልጋል። ወደ ቸሩ አምላክ ወደ እርሱ ያኔ ሁሉን ለመተው። እነዚህ 10 ለምጻሞች ተለጉመው ነበር። ፍታልን አሉት። ጌታ ሆይ ፍታልን። ቢፈቱ ከሱ ጋር ይሆናሉ። ብዙ ጥያቄዎች አሏችሁ እኮ አሁን። ግን ያ ጥያቄ መልስ ቢያገኝ ከእግዚአብሔር ጋር እንሆናለን ወይስ ያዝንለት ቀጠሮ አለ? ምኞታችን ምንድን ነው? ብዙ ገንዘብ ብናገኝ ምኞታችን ምንድን ነው? ለድሃ እየረዳን ከዚህ በኋላ ከችግር ሌሎችን ለማውጣት እየደገፍን ለመኖር ነው ወይስ እነከሌ እንደሚኖሩት አይነት ጥሩ ኑሮ ለመኖር ነው? ከፊታችን ሞዴል ያደረግናቸው ሰዎች አሉ። በገንዘብ የሚራጩ፣ በሰው ሕይወት የሚጫወቱ፣ የፈለጉትን የሚያደርጉ። ደግ መስለዋችሁ ነው ኑሯቸው። አይደለም። ኢትቅና ላይ ለኩያን ወይ ኢትቅና ላይ ለገበርታ አመፃ፣ በክፉዎች ላይ አትቅና ይላል መጽሐፍ። አመፃም በሚያደርጉ ላይ አትቅና። እስመ ከመ ሣዕር ፍጡነ ይየብሱ ወበከመ ሐመልማል ሀብሎ ፍጡነ ይወድቁ። እንደ ሳር ፈጥነው ይደርቃሉ፣ እንደ ምድረ በዳ ሐመልማል ይወድቃሉ፣ ይጠፋሉ ይልና ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካምን አድርግ። ለመልካም ነገሮች እንጾማቸው። ከዚህ በኋላ ሞቱን በሚመስል ሞት ከሱ ጋር ልንተባበር ተዘጋጅተናል። ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር መተባበር አለብን። ከመሞቱ በፊት ባለው ከደቀ መዛሙርቱ አልተለየም። የወደዳቸውን እስከ መጨረሻ ወደዳቸው። ከዚያስ በኋላ 40ው ጾም ሲያልቅ፣ ስቅለት ሲመጣ፣ በሶስተኛው ቀን ሲነሳ፣ ትንሣኤ ከሌለ አመነ ሲባል በማግስቱ ጭር ቤተ ክርስቲያኑ ማንም የለም። ትንሣኤውን የሚመሳሰል ማንም የለም። ፋሲካ ደርሷል፣ ጾሙ ተፈቷል ብሎ ወደ ዓለም ሩጫው። እንዲህ አይነት ልጓም ተፈታ ሰው የሚባለው ተበጠሰ ነው የሚባለው። ልጓሙ ከተበጠሰ ደግሞ ፈረሱ እንዴት እንደሚደነብር አስቡ። በግዴታ አይደለም የምንጾመው፣ ወደን ነው። ፈርተን አይደለም የምናመልከው፣ ወዶን ነው። ወደነው ነው። እኛም ብክደው ገሃነም እገባለሁ ብለን አይደለም፣ ስላመንኩት ደግሞ ጸድቃለሁ ብለን አይደለም። ፍቅሩ አስገድዶን ነው የምናመልከው። ክብርና ምስጋና ለስሙ ይሁን። ስለዚህ ከዚህ አምላክ ላለመለየት ነው የምንጾመው። ለምጻችንን አስወግድልን አሉት። ሂዱና ራሳችሁን ለካህን አሳዩ አላቸው። በምድር የፈታችሁት በሰማይ የተፈታ ይሁን። ወዘአሰርክሙ በምድር
ይኩን ሱረ በሰማያት ብሏቸው ለጌታ በምድር ያሰራችሁት በሰማይ የታሰረ ይሁን፣ ወዘፈታይክሙ በምድር ይኩን ፍቱሃ በሰማያት፣ በሰማይ የተፈታ ይሁን በምድር የፈታችሁት ብሏቸዋል ለካህናት። ንስሐ መግባት ያስፈልጋል። ጾሙን በንስሐ መጀመር አለብን። አያችሁ። ስለዚህ ሂዱ አላቸው። ራሳቸውን ለካህን ለማሳየት ሄዱ ይላል። ስለታዘዙ እሺ ስላሉ መንገዱን ሲጀምሩ ሞላላቸው። ጾሙ ውስጥ እያለን ጥያቄያችንን ይመልስልን መድኃኔዓለም። ወዲያውኑ ደስ አላቸው። ግን ዘጠኙም ያቆሙትን ኃጢአት ለመቀጠል ሮጡ። እነሱ ልጓማቸው ተበጠሰባቸው ማለት ነው። የተፈታለት አንድ ሰው ብቻ መጣ። ዘጠኙ አልዳኑም። ጌታ በጣም ታዘበ። ሲያልፍ እንዳይታዘበን በጾሙ መድኃኔዓለም ልብ ይስጠን ሁላችንን። ስለዚህ ከዚህ በኋላ ይሄን እናደርጋለሁ ብለን መያዝ የለብንም። የጸብ የፍርድ ቤት የብቀላ ቀጠሮች ካሉ በሱባኤያችን ውስጥ መወገድ አለባቸው። ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። ጾም ላይ ነው፣ እሱ ተይዟል። በቃ ቀረ እኮ ተውለት። ትተይት ሁሉን ትተውን ሐዋርያት የተከተሉት። አሁንም የክርስቶስ ለመሆን ነው የምንጾመው። እግዚአብሔር የራሱ ያደርገን ሁላችንን። ስለዚህ የነፍስ ጾም ነው መጾም ያለብን። ለስጋችን የውጭውን ኑሮ መጋፈጥ ብቻ እኮ በቂ ነው። ለስጋ አሕዛብም የሚኖሩትን ኑሮ መጾም በቂ ነው። ስለዚህ በነፍስ ጾም ነው የምንታጀበው። በስጋ ከሆነ ሐሳባችን ኪሎ ለመቀነስም የሚጾሙ ሰዎች ብዙ አሉ። እነሱም ሊጸድቁ ነው ማለት ነው። ይህና የእናንተ ጾም ግን ክርስቶስን ለማግኘት ነው። በብዙ ምኞቶች ታስረን ከሆነ የምንጾመው ስጋችንን ብቻ ነው የሚጾመው፣ ወይንም ዳይት ላይ ነው ያለነው እንጂ ጾም ላይ አይደለም ያለነው ማለት ነው። ከኃጢአት እስራት መፍታት አለብን ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ነገር ግን ለሌሎች ከሰበኩ በኋላ ራሴ ደግሞ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ነፍሴን አስገዛዋለሁ። ለሌሎች ሰብኬት ክርስቶስን ገልጬ የአዲስ ኪዳኑን ብርሃን አብርቼ እኔ ጨለማ ውስጥ የምኖር ከሆነ ምን ጥቅም አለው? ምን ትበቆ ለሰው ለሰው ምን ይጠቅመዋል? ዓለሙን ሁሉ ቢያተርፍ ወነፍሶ ሀጉለ፣ ነፍሱን ግን ካላዳነ ዓለምን ሁሉ ቢያተርፍ ለሰው ምን ይጠቅመዋል? እድሜ ልኩን ቢጾም ጾሙ ለራሱ ለነፍሱ የሚሆን የሚበጅ ስራ ካልተሰራለት፣ ወደ ቅድስና ካልመራው፣ ለእውነት እንዲታዘዝ ካላደረገው ምን ይጠቅመዋል? ስለዚህ ወገኖቼ ጾሙ ስብር የምንልበት ነው። አፋቸው ሳይለጎም ጾም ውስጥ ያሉ ሰዎች አሉ። እስከ 9 ሰዓት ሚዲያ ላይ ቁጭ ብሎ ይሳደባሉ፣ ሲራገሙ ይውላሉ፣ ሲያዘምቱ ይውላሉ። ክፋቱ አልተቀየረም፣ ምኑ አልተቀየረም። ምስሩ ብቻ ነው የተቀየረው። እንደውም የሰው ስጋው ጭራሽ ጨምሮ ፈተና ውስጥ ነው ያለ ነው። ስለዚህ አልዳንም፣ እንደ 9 ለምጻሞች ነን። መድኃኔዓለም ለሁላችንም ልቦና ይስጠን። ስለዚህ አለ ለሌሎች ከሰበኩ በኋላ እኔ እንዳልጣል፣ አያችሁ፣ ሸክላ ሰሪ ሆኜ በገል እንዳልበላ፣ ውሃ ዳር ሆኜ በጥም እንዳልሞት፣ ወንጌል ሕይወት ናት እያልኩ በሞት አገልግሎት እንዳልመላለስ፣ ቁረቡ እያልኩ እየሰበኩ ስጋው ደግሞ ሚናፍቀኝ እንዳልሆን፣ የቆራቢዎች አሰላፊ ሆኜ እኔ ሰልፉ ላይ ሳልገባ እንዳልቀር፣ ጸበል እያደልኩ ሳልጠጣ እንዳልሄድ፣ ጸበል ቦታ ላይ ሰው ሁሉ ሲድን እኔ ከነደው እያነከስኩ እንዳልቆም፣ ውስጤ እንደተጎዳ ለራሴም እንድተርፍ ስጋዬን ጎስምና ነፍሴን አስገዛለሁ፣ እጾማለሁ፣ እጸልያለሁ፣ እሰግዳለሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ወደ መልካም ጎዳና ለሚሄዱ ፍሬዎች መዘጋጀት አለብን። ስንጾም መልካም ነገሮችን በመናፈቅ የታጀበ መሆን አለበት። መልካም ጎዳናዎች ምንድናቸው? ንስሐ። የጾም አንድ ጎዳና ንስሐ ነው። ራሳችንን ለካህን በማሳየት ለምጻሞቹ በለምጻቸው ውስጥ እንዲያደርጉ የተነገራቸው ራሳቸውን ለካህን እንዲያሳዩ ነው። ዛሬም በስጋችን ላይ አይታይ እንጂ ነፍሳችንን ያነደደ ያቆሰለ ፈቃዳችን እንዳይሳካልን በምኞታችን እንዳንኖር እግዚአብሔርን ደስ የሚያሰኝ ስራ እንዳንሰራ የለጎመን ብዙ ኃጢአት አለ። እግዚአብሔር ከዚህ ይፍታን ሁላችንን። ስለዚህ እነዚህ እንዲወገዱ ንስሐ ያስፈልጋል። በስጋችን ላይ እስኪታይ መጠበቅ የለብንም። ውስጣችንን ያከሰለ ኃጢአት አለ። ስለዚህ ንስሐ መግባት አለብን። ሐዘን ይፈልጋል። ስለበደልነው በደል፣ ስላስቀየምነው ሰው፣ በእጃችን ስለጠፋች ነፍስ፣ ከመንገድ ስላስወጣናቸው ሰዎች፣ ስላማናቸው ሐሜቶች፣ ስለጻፍናቸው ክፉ ጽሑፎች፣ ስለተናገርናቸው ክፉ ቃላቶች፣ ስለተሳደብናቸው ስድቦች
ሐዘንና ጸጸት ያስፈልጋል። ሌላኛው ትህትና፣ ወደ በጎ ፍሬ የሚወስዱ በእነዚህ መታጀብ አለበት። በሐዘን በጸጸት በትህትና መታጀብ አለበት። የክርስቲያኖች ጸሎት በንስሐ መታጀብ አለበት። ጾማችን ይህንን እንፈጽም አምላካችን ይርዳን። ሌላው ዓለማዊ ደስታን በማቆም እንጹም። ዓለማዊ ደስታዎች በምንድን ነው የሚገለጹት? እነ ዘፈን እነ ዳንስ ብቻ አይደለም። እኩያት ፍትወታት በሙሉ ሐሜት ዓለማዊ ደስታ ነው። በሰዎች ውድቀት መሳቅ፣ መንፈሳዊ ደስታን ሊያመጡ የሚችሉ ነገሮችን በማምጣት መጾም አለብን። ሰውነታችንን ማለማመድ አለብን። የመንፈሳዊ ጾም ዓላማ ነፍስን ለመቀደስና በጎ ነገርን ለማስለመድ ነው። በእግዚአብሔርና በሰው ፊት በጎ ሕሊና እንዲኖረን ለሌሎች የመላ ሰዎች የመንገድ ሰዎች እንድንሆን መንገድ የጠፋባቸውን የምናሳይ በምስኪን ጉሮሮ ትንሽ እንጀራ ጠብ ቀዝቃዛዋ ጠብ የሚያደርግ ጾም ያስፈልጋል። መንፈሳዊ ጾም ይሄን አጠራቅመን እስከ ምሳ ሰዓት የምንጾም ከሆነ የቁርስና የምሳችንን ምሳ ላይ ከበላ ምኑን ጾም ነው? ሙሉ ቀን እንኳን ብንጾም ከጠዋት እስከ ማታ ያለውን ከበላን ጥቅም የለውም። አጠራቅሞ መብላት የሰው ተግባር አይደለም፣ የሌላ ፍጡር ተግባር ነው። ያ ምን ማለት ነው? አድማ ነው፣ ጾም አይደለም፣ የረሃብ አድማ ነው። ስለዚህ መጨረሻ ላይ ሰብሰብ አድርጎ መብላት አይደለም። ምግባችን ራሱ የተመጠነ ነው። አሁን የጾም አመጋገባችን እኔም እናንተም እናውቀዋለን። የጾም ምግብ ልንበላ የምንሄድበት ቦታ ብፌው 100 አይነት ምኑን ጾም ነው? እንደውም የፍስኩ አንድ አይነት ብቻ እኮ ነው አንዳንድ ጊዜ። ስለዚህ ጾም የምግብ አቅጣጫዎችን ለማስፋፋትና ስጋችንን የበለጠ ለማለምለም ሳይሆን አጥንታችንን ከእግዚአብሔር ጋር ለማገናኘት ነው። ነፍሴ ሆይ እግዚአብሔርን አመስገኝ አይደል? ወኩሉ አዕጽምትየ ለስሙ ቅዱስ፣ አጥንቶቼም ሁሉ የተቀደሰ ስሙን አይደል የሚለው መጽሐፍ። ነፍሴ ሆይ እግዚአብሔርን አመስገኝ፣ አጥንቶቼ ሁሉ የተቀደሰ ስሙን። እግዚአብሔር በአጥንቶቻችን ውስጥ ሁሉ መኖር አለበት። ስሙ የተመሰገነ ይሁን። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ለጻድቃን፣ የጻድቃንን አጥንቶቻቸውን ይጠብቃል ይላል። ለዚህ ነው ቅዱሳን ከሞቱ በኋላ አጽማቸው ሙት የሚያስነሳው በጾምና በጸሎታቸው ፍጹም ይህንን ዓለም ንቀው ጣዕመ ዓለምን ንቀው ራሳቸውን ለእግዚአብሔር ሰጥተው ስለኖሩ የመንፈስ ቅዱስ ጸጋ ከስጋና ነፍሳቸው አልፎ አጥንታቸው ውስጥ ይሰርጻል። ያኔ ጥላቸውም ከሞቱ በኋላ አጽማቸውም ይፈውሳል። ሞታቸው ሕይወት ይሆናል። ለዚህ ክብር ያብቃን መድኃኔዓለም ሁላችንን። ሌላው ጾምን በጸሎትና በእንባ ማጀብ አለብን። ዝም ብሎ ጾም አይደለም። ሰዓት ጠብቆ 9 ሰዓት ሞላ ጎሽ እንብላ በስመ አብ ወወልድ ወመንፈስ ቅዱስ ቀጥታ ወደ ምግብ አይደለም። ዳዊት ደጋሚዎች መሆን አለብን። ጸሎተ ማርያም፣ ውዳሴ ማርያም መድገም አለብን። ዳዊት መድገም አለብን። ቅዱሳት መጻሕፍትን ማንበብ አለብን። መጸለይ አለብን። እየጸለይን ነው መጾም ያለብን። እግዚአብሔርን እየተማጸንን ነው። ሌላው በስግደት ነው። ስግደት ያስፈልጋል። ጾምን ሙሉ የሚያደርገው ስግደት፣ ጸሎትና ምጽዋት፣ ለሌሎች መራራት ቅድም ብያቸዋል። ስለዚህ እነዚህን ስናደርግ ልጓሙ በትክክል የተበጀልን አቅጣጫችን የተስተካከለና ያለ ልጓም መሄድ የምንጀምር እንሆናለን። በልጓም ፈረሱን የሚገራ ሰው ከለመደ ከተለማመዱ በኋላ ፈረሰኛው ልጓሙን ፈረሱ ላይ አያጠብቅበትም፣ ላዩ ላይ ተቀምጦበት ይሄዳል። ፈረሱ በተለምዶ የት እንደሚያደርሰው ስለሚያውቅ ጌታውን ያለ ልጓም እያጠመዘዘ የሚፈልግበት የሚሄድበት ጊዜ አለ። አያችሁ ምን ስለሆነ? ስለለመደ። እኛም ከለመድን እግረ መንገድ አንመጣም። እግዚአብሔር ቤት ቀጥታ ሰዓቷ ስትደርስ እንመጣለን። ጸሎትስ ሰዓቷ እንጸልያለን። ለምን? ለመድ ነው። አያችሁ ልጓም ለዘላለም የሚይዘን ከሆነ ስራት ነው አይደለም። ጾሙ ሲደርስ ይታወቀናል። እኛ ራስለው ይሆናል። ስለተፈታ ምግቡ ላይ አንሰፍርበትም። ጾሙም ስለገባ አጉል አንገባበትም። በሁለቱም ውስጥ የተመጠነ ማንነት ይኖረናል። የህይወታችን ልጓም የሰውነታችን መጠን ለእግዚአብሔር የተስተካከለ ሲሆን ኑሯችን በመጠን ይሆናል። ጸሎታችንም ጾማችንም ወደ ሰማይ ይደርሳል። ስለረዘመም ስላነሰም አይደለም። ቅንነትና ቅድስናችን ለእግዚአብሔር የተገዛ ማንነታችን ጸሎታችንን በፍጥነት ደመና ቀዶ እንዲገባ ያደርጋል። እግዚአብሔር ለዚህ ክብር ሁላችንን የሚያብቃን። እንግዲህ ጾምና ጸሎት ማለት በቤተ ክርስቲያናችን አስተምህሮ ፍህምና ዕጣን ይባላል። ፍህሙ ጾም ነው። ብቻውን ምንም ጥቅም የለውም። ፍህሙ ትርክክ ብሎ ቢታይ ጥቅም የለውም። ሙሉ ቀን እየጾምን ብንውል ጥቅም የለውም። ጸሎት ምን ያደርገዋል? መልካም መዓዛ ይሰጠዋል ሰውየው። አሁን እዚህ የሚያምረው ፍህም ላይ ዕጣን ሲጨምሩበት ነው አይደለም አባታችን? በጣም የሚያምረው ፍህሙ ልክ 2 ፍሬ ዕጣን ጠብ ሲደረግበት አካባቢውን ያውዳል። የጾም ውጤቱ የሚገለጠው በምግባር ነው፣ በጸሎት ነው፣ በህይወት ነው።
ጾመን እዚህ መምጣት እየቻልን ቤታችን ሰዓት ብቻ ብናይ ጥቅም የለው፣ ፍህሙ ብቻ ይሆናል። ልክ እዚህ መተን ስግደቱን፣ ምጽዋቱን፣ ጸሎቱን ስንጨምርበት መልካም መዓዛ ያለው ይሆናል። ስለዚህ ጾማችንን ከምጽዋት ጋር ሲሆን የበደል እስራት የሚፈታ ይሆናል። ሕዝቅኤል 44:29 እኔ የመረጥኩት ጾም ይላል ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን ይላል። ይሄ ብቻውን ሲብራራ ብዙ ሰዓት ያናግራል። ስለዚህ ጾም ለሁላችንም የሚነግረን ለእግዚአብሔር በተመቻቸ ስፍራ ላይ እንድንቆም ነው። ኢሳይያስም 58:6-7 እግዚአብሔር የሚመርጠው ጾም በምግባር የታጀበ በምጽዋት የተሞላ ሰውየው በደስታ የሚሄድበት ከእግዚአብሔር ጋር የመኖር ህይወቱን ልማድ የሚያደርግበትና በትክክለኛው መንገድ ራሱን የሚገራበት ስለሆነ እግዚአብሔር ሁላችንንም የምንገራበት ጾም ያደርግልን። ለብርሃነ ትንሣኤው በሰላም ያደርሰን። መዋዕለ ጾሙን በሰላም ያስፈጽመን። አምላካችን ከሁላችን ጋር ይሁን። ይቆየን። ስብሐት ለእግዚአብሔር።